አይ እንዴት ናችሁ? ሰላም ናችሁ? ይሄ ደግሞ የአቮካዶ የማንጎ እና የዘይቱና ቅጠል ቅልቅል ነው። እነዚህ ማለት ነው አድርቄ ነው። ይሄ እንግዲህ ሲስተሙን እንድታውቁ ነው። በነገራችን ላይ ይሄ የልጄ ጊፍት ነው፣ የሷ ፈጠራ ነው። እንድታደንቁላት በዛው ላይክ፣ ሼር፣ ሰብስክራይብ አድርጉ ያለቻችሁ ነው እንግዲህ እና ይሄ አቮካዶ ማንጎ እና ዘይቱናው አንድ ላይ አድርቄው ነው። ይሄ ከደረቀ በኋላ በትልቅ ሞቀጫ ነገር ውቅጥቅጥ አድርገን በሆነች ፕላስቲክ እቃ ከድን አድርገን እናስቀምጣለን። በቃ አይሰለችንም። ዛሬ አቮካዶ አገኘው ነገ ደግሞ አጣው ምናምን ከምንል አንድ ጊዜ ከሆነ ቦታ ፈልገን እናመጣለን። እንደዚህ ውግጥ አድርገን አንድ ጊዜ እናስቀምጣለን፣ እንጠቀመዋለን። አይሰለችንም። ለፀጉር መለቅለቅ ብያለው፣ ለኩላሊት ጠጠር፣ ለጭንቀት፣ ለኮሌስትሮል ጥቅሙ በጣም ብዙ ነው። የሶስቱ ማለት ነው ሚክስድ አድርጌ በባለፈው ቪዲዮ ላይ አቀርቤላችኋለሁ። እሱን ይሁንና አጠቃቀሙን እንትን በሉ። አሁን እኔ በቀላል መንገድ እንዴት መድረቅ እንደሚችል ነው። እኔ የሶስቱ ሚክስድ ነው፣ ዘይቱና፣ አቮካዶና ማንጎ። እነዚህ ሶስቱን እንደዚህ ወግጬ ነው። እንደዚህ የሚወገጠውን ምንድነው የምናደርገው? በመጠጣት መልክ ነው የምንጠቀመው ማለት ነው። ልክ እንደ ሻይ ማለት ነው። ሻይ ቅጠል በሉት በቃ። ባዶውን አፍልተን ጠዋት ጠዋት በባዶ ሆድ ማታም ልንተኛ ስንል ብንጠጣው በጣም አሪፍ ነው። እኛ እንጠቀመዋለን እንደ ቤተሰብ እንግዲህ ከልጆቼ ጋር እጠቀመዋለሁ። እኔ በተጠቀሙ ተመከራቸዋለሁ። ስኳር በሽታን በጣም ነው የሚከላከለው። ጥቅሙ በጣም ብዙ ነው እና ተጠቀሙ ነው የምላችሁ። በተረፈ ለቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ይመስላል። መልካም የጤና ዘመን ይሆንላችሁ፣ ጊዜ ይሆንላችሁ። ባይ